ብሄድ 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፈዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቢሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ድናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ኑሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መታችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ ያቅርቤት ልጃብልና ጀዋል ይሄን ሰማ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቂቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ለወንድ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላች ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሙቶ ማረፍ እኮ አለ። ያጀማታል ህይወት እኮ እዚች ዱንያ ላይ ብቻ አይደለም። ከሞት በኋላ እረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሆናችሁ። የተናደርኩት ስለ አያት አለው እኔም ቲክቶክ ላይ አውቃታለሁኝ እና ብዙ ጊዜ እንደዛ አይነት ችግር የሚያጋጥማቸው ልጆች ሃይማኖተኛ ነን የሚሉ ልጆች ናቸው። በሙስሊሙም በክርስቲያኑም ሃይማኖተኛ ነን የሚሉ ልጆች ስለሆኑ ራሳቸውን የሚያጠፉት እነዚህ ልጆች እውነተኛ ሃይማኖተኞች አልነበሩም ማለት ነው። አየህ፣ ይሄ የሶሻል ሚዲያ ነገር እንደው ዝም ብሎ የወዘውዘናል እንጂ ሀቂቃው እውነቱን ስናየው ሃይማኖታችን እዚህ ጋር ነው ያለው። ስንተከብረውና ስናወራው አንድ አይደለም። ስለዘመርንና ወጥተን ቁርአን ስለቀራን ሳይሆን ውስጣችን ያለው ኢማን። እንግዲህ አንተ ምን ያክል ሃይማኖተኛ ብትሆን ነፍስ ማጥፋት በፈጣሪ ዘንድ እንደሚያስጠይቅ እየታወቀ እንዴት የሰው ልጅ አንገቱ ላይ ገመድ ያስገባል? ሌላው ይቅርና ደግሞ እቺ ከሀገሯ ስትመጣ ጥላት የመጣች እናት አለች። እቺ እናት ደግሞ በአንድ ወንድ አትቀየርም። የእናትን ቀልብ መስበር የእናትን እንግዲህ የሀገራችንን ባህላችንን ታውቁታላችሁ። በተለይ ደግሞ በክርስቲያኖቹ ላይ ያለው የሀዘን አጠባበቅ በጣም ከባድ ነው። እች ልጇ ሰው ሀገር ተሰዳባት ስንት ዓመት ሳታያት ካሁን ልጄ አልፎላት ተሳክቶላት ትመጣለኛለች እያለች ስትጠብቅ የነበረች ልጅሽ በወንድ ምክንያት ታንቃ ሞተች። ቀላል እንዳይመስላችሁ፣ እኛ እንደምናወራው አይደለም፣ ይከብዳል። ኧረ እንደው ፍቅር ጊዜ ከባድ ቢሆን ወላሂ ራስ አያስጠፋም። የፈለገ ቢከብድ እንደው የፈለገ ምን አስባችሁ ነው? ነገ እኮ ስትሞቱ ትጠየቁበታላችሁ። ራሳችሁን ራስ ያስጠፋል እንዴ? ፍቅር ከባድ ነው የምትሉ ሰዎች ውጡ ከዚህ። ፍቅር ከባድ ነው ነፍስን ያስጠፋል እንዴ? ሞኞች። እቺ ደግሞ ነገ ልትሞት ነው እንደ ወንድ ላስ ፍቅር ሞኝ ከባድ ነው የምትለው የምን ፍቅር ከባድ ነው? ማጣት ነው ከባዱ ማሬ። እኔ አንድ ወር አይፈጅብኝም አንድ ሰው ጋር ተጣልቼ ለመርሳት። የምን ፍቅር ከባድ ነው? ሳያፈቅርሽ እኮ ነው ብቻ
እያፈቀራችሁ ይሄ የአይን ፍቅር የሚባለው ነገር እኮ ነው እንደሚያደርጋቸው። የአይን ፍቅር ለራሳችሁ መኖር ቢያጡ ለወለደች እናትና አባታችሁ ምን ጠረፍ ዋሂደ ያኔ ለብቻችሁ። እሱ እኮ አላፈቀረሽም። አንቺ ብቻሽን አፍቅረሽ የምታብጁ ውብደት እኮ ነው። ጀሃነብ ነው የሚከትሽ። ጀሃነብ ተመን ነው የሚያስከፍላችሁ። በነገራችን ላይ ተመን ፍቅር ከባድ ነው ትላለች። የምን ከባድ ነው ደግሞ በአሁን ጊዜ? አላህ ሰጥቶኛል፣ አላህ ይወስዳል። ልጄ እንደዚህ እኮ ነች ብዬ እኔ ራሴን ላጠፋ ነው? ኧረ እንደውም ትናንትና በውስጥ ጽፋልኛል ራሴን ላጠፋ ነው ብላ ገመድ አቀባያት ማለት ገመድ አቀባያት። ግን እሷ 500 ሺህ ብር ይዞብኝ ነው የምትለው። ለምን ሰጠችው? ኒካ ባሊያው ነው። የኒካ ባሏ ነው? አዎ። ግን 500 ሺህ ብር እና 2 ቤት ወሰደብኝ። ራሴን ላጠፋ ነው ወላሂ ያለች ከምሯ። አዮ ለምን ሰጠሽ ብላት ድሮ በትዳር እንዳለን ታውቂዋለሽ። በውስጥ እነግርሻለሁ። የኛው ጀማ ነው ጎበዝ፣ ደግ አደረግ። የኛው ጀማ ነው፣ የኛው ጀማ ነው አሉ። እኮ የኛው ጀማ ወሰርክ ሴት ብር እስከ 40 ነው ያወራችኝ። ወላሂ ታሳዝናለች። በእርግጥ ግን ደግሞ አፈር በልታ እግሯን እሳት በልታ ኩላሊቷን አታ ሸቅላ ለማንም ወሮ በላ የምትልክ ሴት እና ራሷን የምታጠፋ ሴት መቼም አትዘኑ። ስራችሁን ስሩ። ዝም ብላችሁ እባካችሁ ተዋቸው። የሚገባቸው ከሆነ ይግባቸው፣ እየተነገራቸው ነው። ካልገባቸውማ ስራሽን ስር ይታያቸው። መቼም አይገባቸው። የሚሰማ የለም እኮ ሳሚ። ቢሰሙ ኑሮ ነበር። እመብርሃንን እኔ ሃይማኖተኛ ነኝ ብለው ራሳቸውን የሚጎዱ ሰዎች እኔ ምን አይነት ሰዎች እንደሆኑ አላውቅም። ፍቅር ማለት ምን አይነት ነው? ራስን የሚያስጠፋ ለምን ገሃነብ አይገባም ከፈለገ? ለምን ገሃነብ አትገባም ከፈለገች? ፍቅሩን ይዘው እንዴ ምን አስፈለገ? ራስን ማጥፋት ምን አስፈለገ? ራስ ህይወት እሱ ነው እንዲ ህይወቷን የሰጣት ነፍስያ የሰካላት ስጋና ነፍስ ሊያለያይ የሚችለው እሱ ነው እንዲ። እኔ አላረገውም። ግን እንደው ይግባችሁ እባካችሁ። በሰው ሀገር እየተንከራተታችሁ ብራችሁን የምትበሉ ሰዎች እንደው ከዛ በኋላ ራሴን አጣው የምትይ ነገር ተብለሽ ሚዲያ ላይ የምትወጪ ነገር እኔ እንጃ። የምትወጣው ሰውዬ ግራ ነው የሚገባ። የምትነፋረቅ ሚዲያ ላይ የምትነፋረቅ ወንድ፣ የምትነፋረቅ ሴት ልቦና ይስጣችሁ። ሌላ ምንም የምለው ቃላት የለኝም። እማ ስራሽን ስሪ፣ ታያቸው። ወንዶቹ ምንም አላጠፉ፣ ሴቱ ነው ራሷ ተሰጠች። ዙዙ በመድኃኒዓለም ዝም ብታይ ስላልደረሰሽ ነው። በመድኃኒዓለም ራሴን አጠፋለሁ ብሎ ዝርክርክርክርክ እያለ የሚለጥፍ ወንድ ባየሽ ለምን አይሰቀልም ታዲያ? ስለዚህ ስራችሁን ስሩ። እነማምዬ ይሄ እንደው ራሴን አጠፋለሁ የምትል ካለች ታጥፋ። እስቲ የሚጎዳትንና የሚጠቅማትን ካላወቀች እቺ ለራሷ የምትኖርም አይደለችም። እንኳን ነገ ጧት ቤተሰብ የምታፈራ ካልሆነች አላማ ከሌላት ነው ራሴን ላጥፋ ብላ የምታስበው።